አይነት መረዳት ነው አቦ አንዳንዴ የማትጠብቁት የእግዚአብሔር ቃል መገለጥ መረዳት ሰዎች ሲናገሩ እንዴት ደስ ይላል። ምን አይነት መታደል! የአብርሃም ብቻ ሳክሪፋይ የሚያደርግበትን አቅምና ፖቴንሻል እያየን እንደነቃለን። ዛሬ ግን በጣም ይሄ ነገር ነገር ሰው እንዴት ከዓለም ኮርጆ በቤተ ክርስቲያን ውስጥ ከዓለም ኮርጆ ያደርጋል? መሃይምነት ነው ይሄ። ከላይ የምታዩት ኮንሰርት የልጅ ሚካኤል አሊያም ደግሞ የአንድ ታዋቂ ራፐር ኮንሰርት በአንድ ቸርች ውስጥ ለጌታ ሲዘምር ጌታ ሲመለክ የሚያሳይ የሚያሳስብ ቪዲዮ ነው። ዛሬ በጣም የገረመኝና እኔን የሚባረከኝን ከልጅነት ጀምሮ አንብቤው ግን ያልተረዳሁትን አንድ ሬቨሌሽን ሼር ላደርጋችሁ መጣሁ። መጽሐፍ ቅዱሳችን ዘፍጥረት መጽሐፍ ላይ ሲናገር እግዚአብሔር መጥቶ ከአብርሃም ጋር ኮሚኒኬት ያደርግ ነበር። የሆነ ሰዓት ላይ ግን በጣም የሚወደውን ልጁን እንዲሰዋለት ወደ ሞሪያ ተራራ እንዲሄድ እግዚአብሔር መጥቶ ኢንስትራክት እንዳደረገው እናያለን። እና አብርሃምም ሳያንገራግር ይስሐቅን ይዞት ሄደ። መጽሐፍ ቅዱሳችን ላይ ግን ስናይ ይስሐቅ የመሰዊያውን እንጨት ይዞት ነበር ይላል። ስለዚህ ይስሐቅ ከአብርሃም የበለጠ አብርሃም በሸመገለ ጊዜ ነው የወለደው። ከአብርሃም የበለጠ ፖቴንሻል ያለው ከአብርሃም የበለጠ አቅም ያለው ወጣት የሆነ ነገር ተሸክሞ ተራራ ላይ ሊወጣ የሚችልበት ኤጅ ላይ ነበረ ማለት ነው። በጣም የገረመኝ ነገር ግን ሁላችንም የምናደንቀው የአብርሃምን ጽናት ነው። እንዴት ልጁ ይስሐቅን ለማረድ ሬዲ ይሆናል ብለን ነው የምንደነቀው። ይስሐቅን ግን አስባችሁታል? እዛ መሰዊያ ላይ ተኛ፣ እዛ መሰዊያ ላይ ተጋደመና አባቱ ሽማግሌ ነው። እንደዚህ አይነት ዊርድ የሆነ ነገር እሱ ላይ ሊያደርግ ሲል ስኪፕ ማድረግ ይችላል፣ ማምለጥ ይችላል፣ ጥሶ መሄድ ይችላል። እሱን ግን አላደረገም። ይስሐቅ አባቱ አብርሃም እግዚአብሔር ካላለው በስተቀር ይህን እንደማያደርግ ስለሚያውቅ እግዚአብሔር እንድሰዋለት ከፈለገ እግዚአብሔር በዚህ ቦታ ላይ እንደሞትለት ከፈለገ አቅም ቢኖረኝም ማመልጥበት ፖቴንሻል ቢኖረኝም የትም አልሄድም ብሎ በዛ አብርሃም ባዘጋጀው መሰዊያ ላይ ራሱን አጋለ። ምን አይነት መታደል! የአብርሃም ብቻ ሳክሪፋይ የሚያደርግበትን አቅምና ፖቴንሻል እያየን እንደነቃለን። ዛሬ ግን በጣም ይሄ ነገር ነገር እና ጌታ ሆይ የሆነን ነገር ህይወታችን ላይ ስታመጣ ሊሰዋል ሲፈለግ ሊደረግል ሲፈለግ ያ ነገርኛ ፈተና መሆን የለበትም ለካ ብዬ ሪያላይዝ እንዳደርግ አደረገኝና እንደዚህ አይነት በረከቶችን እግዚአብሔር በህይወታችን ላይ ያመጣ ማለት ልንሰዋቸው ስንፈልግ ልንሰጣቸው ስንፈልግ ምንም ሊያደርጉን የማይችሉ ከኛ እግዚአብሔር ከተናገረው ድምጽ ጋር አላይ ሊያደርጉ የሚችሉ በረከቶችን እግዚአብሔር በህይወታችን ላይ ያመጣ። ዋው! እኔ በጣም የደነቀኝና የገረመኝ ነገር እንግዲህ ልጁ እንዳለው እዛ ላይ እግዚአብሔር ይባርከው፣ ልጁን ጸጋውን እግዚአብሔር ያብዛለት። የሚገርም መረዳት ነው። እኛ ብዙዎቻችን ያንን ቦታ ስንሰብክና ሲያስተምሩን ስናስተምር እንግዲህ የአብርሃም ብቻ ነበር። አብርሃም እንዴት ለእግዚአብሔር በመጨረሻው ብዙ ዓመት ጠብቆ እግዚአብሔር ይባርክሃለሁ እንዲያደርግልሃለሁ ብሎ ብዙ ዓመት ካስጠበቀው በኋላ ነው ያን ልጅ የሰጠውና በእርግጥ በአብርሃም ቦታ ሆነን ስንመለከተው በጣም የሚያስደንቅ እምነት ነው የአብርሃም። ግን ከዚያ የሚበልጠው አብርሃም እንደምታውቁት ልጁ እንደተናገሩ አርጅቷል፣ አቅም የለውም። ልጁ አብርሃምን አባቱ በጉልበትም በምኑ ይበልጠዋል። እንግዲህ ተራራ እንጨት ተሸክሞ ተራራ የመውጣም አቅም ያለው ልጅ ፍቃደኛ ሆኖ ባይሄድ ራሱ አለመሄድ ይችል ነበር። ፍቃደኛ ሆኖ አለመሄድ ይችል ነበረ። ነገር ግን ታዛዥ ሆኖ ልጁ ያንን መስዋዕትነት ስላልቻለ ሳይሆን ማምለጥ እየቻለ እምብ ማለት እየቻለ ጉልበት እያለው እውቀት እያለው የተለያየ ነገር እያለው ነገር ግን ሰውየው ለአባቱ ለአብርሃም ታዞ በጣም የሚያስተምር ሀሳብ ነው። ኮሜንት ሴክሽን ላይ ሀሳባችሁ ማስቀመጥ ትችላላችሁ። ከላይ የምታዩት ኮንሰርት የልጅ ሚካኤል አሊያም ደግሞ የአንድ ታዋቂ ራፐር ኮንሰርት አይደለም። በአንድ ቸርች ውስጥ ለጌታ ሲዘምር ጌታ ሲመለክ የሚያሳይ የሚያሳስብ ቪዲዮ ነው። መቼም አሁን እንደዚህ ስንል አንዳንድ ሰዎች እንግዲህ የሚንጫጩ ፕሮቴስታንቶች መኖራቸው አይቀርም ብዬ አስባለሁኝ። ሆነም ቀረም ግን ዓለም ከቤተክርስቲያን መኮረጅ ሲገባት እንግዲህ ጌታ ሲጠፋብህ ከዓለም እንደዚህ ትኮረጃለህና እኔ የሚገርመኝ ደግሞ እንደው የራፕ ባህል ያላቸው እንኳን ነጮቹ ምዕራባውያኖች እንኳን በራፕ እንደዚህ ሲዘምሩ ታይቶም ተሰምቶም አይታወቅምና ለመጀመሪያ ጊዜ ነው ይሄንን ያየነው። ይሄ ልምምድ ጥሩ ነው። ወደፊትም እንግዲህ ደግሞ ቢራና ባለጌ ወንበር ብትጨምሩበት አሪፍ ነው ብዬ አስባለሁ። ለማንኛውም እስቲ እዩትና ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ።
እንግዲህ አሁን ያያችሁት ቪዲዮ የልጅ ያሬድ ኮንሰርት ሰውየው እንዳሉ የልጅ ያሬድ ኮንሰርት አይደለም፣ በዓለም ላይ እየተደረገ ቤተ ክርስቲያን ውስጥ ለዝማሬ ወጥቶ እንግዲህ የዓለምን ነገር ቤተ ክርስቲያን ውስጥ እያንጸባረቁ ነው ያሉት። እኔ በጣም የሚገርመኝ ነገር ምን መሰላችሁ? በጣም ደግሞ የሚያሳዝነኝ ነገር ሰዎች ምን አይቶ ወደ ቤተ ክርስቲያን ምን ለየት ያለ ነገር ምን አለ በቤተ ክርስቲያን ውስጥ ማለት ነው? ምናችንን አይቶ ምናችንን ወዶ ይምጡ? ምን የሚስብ ነገር አለ በቤተ ክርስቲያን ውስጥ እየተደረገ? በተለይ በዚህ ዘመን እየተደረገ ያለው ነገር እኛ ከዓለም ኮሪጀን እያደረግን ዓለም ላይ ያሉ ሰዎች እንደው በኢየሱስ ስም ብሎ የሚጸየፉት የሚገስጹት ነገር በቤተ ክርስቲያን ውስጥ እየተደረገ ነው ያለው። ሰው ምን እያደረገ ምን እየተደረገ ነው ያለው ነው። ለዓለም በጨለማ ላሉት ብርሃን ማሳየት እያለብን መልካምን ነገር ማሳየት እያለብን፣ ነገር ግን ከነሱ ኮሪጀን የዓለምን ነገር ለዓለም ደግሞ እናንጸባርቅ ከሆነ ልዩነት ውስጥ የቱ ጋር ነው ያለው? እኛ የእግዚአብሔር ልጅ በክርስቶስ ኢየሱስ የእግዚአብሔር ልጅ የሆንን ሰዎች ከነሱ ከዓለም የምንለይበት ምንድን ነው? ልዩነታችን ምንድን ነው? ስለዚህ እባካችሁ በቤተ ክርስቲያን ውስጥ የምታገለግሉ ፊትለፊት በተለይ ፊትለፊት መድረክ ላይ የምትቆሙ ሰዎች በጌታ ፍቅር ለምናቸዋለሁ። ይህንን ቪዲዮ እያያችሁ ከሆነ ለነዛ አገልጋዮች ደግሞ የሚታዩ ሰዎች ሼር አድርጉላችሁ ይህንን ቪዲዮ። ዓለም ውስጥ ያሉ ሰዎች እኛን በማየት ተሰናክሎ ወደ ጌታ ቤት እንዳይመጡ እያደረግን ነው። እንደዚህ ከእግዚአብሔር ቃል ውጭ የሆነ ነገር ስናደርግ ከዓለም ኮሪጀን ይሄ አሁን ጭፈራውን ብቻ አይደለም፣ የተለያዩ የአለባበስ አይነት የንግግር ሊሆን ይችላል። ብዙ ነገሮችን ከዓለም እየተኮረጀ አሁን ወደ ቤተ ክርስቲያን እየመጣ ያለበት ዘመን ነውና እባካችሁ እንጠንቀቅ፣ እግዚአብሔርን እንፍራ፣ የእግዚአብሔርን ቃል እናሳብ፣ ብርሃን እንሁን። እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ተብለናልና የቱ ጋር ነው ጨውነታችን? የቱ ጋር ነው ብርሃን መሆናችን የሚታወቀው? ስለዚህ እባካችሁ ተጠንቀቁላችኋለሁ። በዚህ ቪዲዮዎች ላይ ሀሳብ አስተያየት ያላችሁ ሰዎች የእናንተን ሀሳብ ምን ቢደረግ በቤተክርስቲያናት ውስጥ እንዲህ አይነት መሻሻሎች ይመጣሉ፣ ምንድነው መደረግ ያለበትን ነገር የራሳችሁን ሀሳብ አስተያየት ኮመንት ሴክሽን ላይ አስቀምጡ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። እወዳችኋለሁ። ለዛሬ ያመጣኋቸው እነዚህ ቪዲዮዎች ነበሩ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ